ቤተሰቦችን ለምን ተውካቸው? እና እንደዚህ መቶ አስፈላጊ ሩታን ለማን ትቼ ነው የሚሄደው? ቢጎዷትስ እንደው ነገር ይሄን ነገር ታት እንግዲህ ነብር ሆና ዛሬ ደስታን ለማግኘት ቀጠሮ ይዛለች። ስለዚህ ደስታ እህቱ የምትለውን ሰምቶ ከሩታ ጋር ይለያያል ወይስ አይለያይም የሚለው ነገር እናያለን። በተቃራኒው ደግሞ የደስታ ጓደኛ ከሩታ ጋር መለያየት የለብም እያለ እየመከረው የሚገኝበት ሰዓት ላይ ደርሰናል። እህቱ ግን በጣም በግናለች። እብድ ሆና ነው ደስታን እያናገረች ያለችው። ሩታ መደበሪያ ልታደርግ ነው፣ እልህ መዋጣጫ ነው ያደረገችኝ። ፈልገህ አይደለም ወይ ማፍቀራ አይደለም የልጇን አባት ለአንተ ብላ አትፈታም እያለች ጭምር እየሞገተችው ትገኛለች። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ እንግዲህ ሰብስክራይብ አድርጋችሁ ቤተሰብ የሆናችሁን ላይክ ሼር እያደረጋችሁ ሌሎች እንዲደርስ ታደርጉ ዘንድ እንጠይቃለን። ሰብስክራይብ በማድረግ ደግሞ አዲስ ቤተሰብ እንድትሆኑ እንድትቀላቀሉን እንጠይቃለን። በዚህ ሚዲያ እንግዲህ አዳዲስና ወቅታዊ የሆኑ መረጃዎችን ለእናንተ ይዘን እንቀርባለን። ያ እንዲሆን ደግሞ እናንተ ሰብስክራይብ ማድረግ ትልቅ ቦታ ስላለው ሰብስክራይብ እንዳይረሳ። ስለዚህ እስኪ የተወሰነ ከቪዲዮ እኒና ዳግም ደግሞ እየተወያየን እየተነጋገርን ቤተሰቦችን ለምን ተውካቸው? እና እንደዚህ መቶ አስፈላጊ ሩታን ለማን ትቼ ነው የሚሄደው? ቢጎዷትስ እንደው ነገር ይሄን ነገር ሳልጨርስ የትም አልሄድም። እንዴ ሁሌ ቀኑ ሙሉ እሷ ጋር ነው እንደምትውለው? አዎ በቃ ስራዬ ጥንቅር ይበል። ከፈለገ ምን ያደርግ እንዴ ስራዬ እሷን ነው የምፈልገው። እሷ ነች ደስታዬ፣ ዓለሜ እሷ ነች። በቃ ማለትና ስራ ማን ይስራልሽ? እንግዲህ እንደሰማችሁት ነው። የአብርሃም እልህ መወጣጫ መሆን የለብህም። ሩታ ለአንተ ለሰከንድ ቢሆን ፍቅር የላትም። ስለዚህ ቢቀርብህ ይሻላል፣ ስራህን ብትሰራ ይሻላል እያለች እየመከረችው ትገኛለች። እሱ ደግሞ አይ ነው አይቻልም፣ በቃ ከሩታ ውጭ ሩታ የምሯን ነው የምትወደኝ እያለም ጭምር ያው ለእህቱ ለማስረዳት ጥረት እያደረገ ያለበት ሁኔታ አለ። የእሱም ደግሞ ጓደኛው የደስታ ጓደኛ ያው ከሩታ ጋር መለየት እንደሌለበትና የእህቱን ሐሳብ እንደማይደግፍ እያወራ የሚገኝበት ሁኔታ ነው ያለው። ስለዚህ እንግዲህ ያው ቪዲዮ ከአንድ ቤተሰብ እየወጣ ወደ አንድ ቤተሰብ ንትርኩና ጭቅጭቁ ከአንድ ቤተሰብ እየወጣ ወደ አንድ ቤተሰብ እየገባ ያለበት ሁኔታ አለ። ስለዚህ እስኪ አሁን ደስታ የእህቱን ምክር በመስማት ከሩታ ጋር ይለያያል ወይ? ጓደኛውስ ደግሞ የደስታን እህት እንደዚህ አይነት ጭቅጭቅ ደስታ ጋር እንዳትፈጥር ደስታን ሊያግዘው ይችላል የሚለውን ነገር እስኪ የተወሰነ ቪዲዮ እኔና እናንተም ደግሞ ሐሳብ አስተያየታችሁን እንድሰጡበት እጠይቃለሁኝ። ለዛሬ በዚህ ይብቃንና ቤቱን ሰብስክራይብ ማድረግ እንዳትዘነጉ እያስታወስኩኝ በመጨረሻ የነሱን ቪዲዮ ጋበዝኳችሁ። ሰላም በእናንተ ላይ ይሁን። በሀገርም በውጭም ያላችሁ ሁሉ ሰላማችሁ እንዲበዛና ብዝት እንዲል እላለሁኝ። የዛሬን በዚህ አጠናቀቁ። ቸሪክ ተመን ስራዬ ጥንቅር ይበል። ከፈለገ ምን ያደርግ እንዴ ስራዬ እሷን ነው የምፈልገው። እሷ ነች ደስታዬ፣ ዓለሜ እሷ ነች። በቃ ማለትና ስራ ማን ይስራልሽ? እንዴ አይደለም እዩ እንዴ ምንድነው የምትሰራው? ስራ ማን ይሰራል ፈልጋ ነው? እንዴ አንቺ የት ሄደሽ ነው? ስንት ማናጀር ስለ ስራ ይናታስ አንቺ እኔ ራሴ ስራ ያለኝ ሰው ነኝ አይደለም? እኔ ራሴ ስራ ያለኝ ሰው ነኝ አይደለም? እኔ ራሴ ስራ ትቼ ወደ አንተ አልሄድም አይደል? ምን ያክል እንደሚከብደኝ ያውክ እንዴት ይሄዳለሁ? በቃ አይመለከተኝም። ለዚህ አትሆኝም አይደል? ከዚህ በኋላ ይኸውልሽ ምንም ነገር እንዳትጫኝ። ቪዲዮ ላይ መተሽ ምንም የሆነ ነገር ምናምን ከማንም ጋር እንድትገናኝ አልፈልግም። ክብርሽን ይዘሽ ሰማኝ። ወደ ቤተሰቦች አሁንም ተመለስ። በቃ ስርዓት ይኑር። እቤት እየጠበቁ ነው። ያ ድሮም አንተ ከዚህ በኋላ ማግኘት አልፈልግም። እኔ ራሱ በማግኛቸው መንገድ አገኛታለሁ። እሷን ሰው ባከሪዛ ተጋግሜ ነገር ተወየኝ። ወሬ እንዳታወሪ ነግሬሻለሁ። እንደዚህ አይነት ወሬ እንዳታወሪ አይደለም። እኔ እንደዚህ መሆኑ እኮ ለሱ ብዬ ነው አይደል? እኔ እኮ ከማንም ጋር የመጣላት ትኖርብኝ አይደለም፣ ባህሪዬም አይደለም። ይገባኛል፣ ግን እንደዚህ እንድትናገሪው አልነበረ መጀመሪያም እኮ እሱ በጣም ጭራሽ ሰማው አይደል? አያገባሽም ነው ያለኝ እኮ ገብቶኛል። አሁን በስነ ስርዓት ተረጋግተሽ እኮ ማውራት ትችያለሽ። ግን ማለት ነው አይደለም በትነቴ ማለት ነው የምታደርገው እያንዳንዱ ነገር ልክ አይደለም። የምትሄድበት መንገድ ልክ ነው አይደለም። ደስታዬ አይደለም። እያንዳንዱ ነገር ተመልከት። ነገ ወንድሜ ነህ። ገብቶሃል? ማንንም ወሬ አልፈልግም። የማንንም አይደለም። ስማኝ፣ አይደለም ተረዳኝ። አንድ እንድትረዳኝ ፈልገው ነገር ነገ አንተ ትጎዳለህ ነው እኮ። እሺ አሁን ኢማጂን አስበው። እሺ ሩታውን ከአብርሃም ጋር ስትመለስ ምንድነው የምትሆነው? አትመለስም። ትመለሳለች። ያወራን ችግር የለውም። ሩታ እንደዚህ የምረዳው ነገር አለ እንዴ? አንተ ማይታየኝ የታየኝ ብዙ ነገር እኮ አለ። ሙድና የተከበራችሁኛ ስራዬ ጥንቅር ይበል። ከፈለገ ምን ያደርግ እንዴ ስራዬ
እሷን ነው የምፈልገው። እሷ ነች ደስታዬ፣ አለሜ እሷ ነች። በቃ ማለት እና ስራ ማን ይስራልሽ እንዴ? አይደለም እዩ እንዴ ምንድነው የምትሰራው? ስራ ማን ይሰራል ፈልገህ ነው እንዴ? አንቺ የት ሄደሽ ነው? ስንት ማናጀር ስለ ስራ ይናታስ አንቺ ይሄንን ለዚህ ሆናችሁ ሰው ነኝ አይደለም? እኔ ራሴ ስራ ያለኝ ሰው ነኝ አይደለም? እኔ ራሴ ስራ ትቼ ወደ አንተ አልሄድም አይደል? ምን ያክል እንደሚከብደኝ እያውክ እንዴት እሄዳለሁ? በቃ አይመለከተኝም። ለዚህ አትሆኝም አይደል? ከዚህ በኋላ ይኸውልሽ ምንም ነገር እንዳትጫኝ። ቪዲዮ ላይ መተሽ ምንም የሆነ ነገር ምናምን ከማንም ጋር እንድትገናኝ አልፈልግም። ክብርሽን ይዘሽ ተቀመጪ። ወደ ቤተሰቦች አሁንም ተመለስ። በቃ ስርዓት ይኑር። እቤት እየጠበቁ ነው። ያ ድሮም አንተ ከዚህ በኋላ ማግኘት አልፈልግም። እኔ ራሱ በማግኛቸው መንገድ አገኛታለሁ። ሩታን ተው እባክህ እዛ ድሮም አንተ